ብሩክና ሀይሚ ለበዓል ወደ ቡታጅራ ለመሄድ ዝግጅት እንደጀመሩ ሰምተናል። እንደዚሁም ደግሞ በአብሳላት ዙሪያ ብዙ የወጡ መረጃዎች አሉ። አንደኛው መረጃ እንግዲህ ብሩክና ሀይሚ የተነጋገሩበት ሀይሚን ለማሳገት እያቀደች ነው የሚለው ነገር ነው። ባይዘዌ ይህ ነገር ጭምጭምታው ከተሰማ ትንሽ ቆይቷል። ነገር ግን አብሳላት ይህንን ነገር ፈጽሞ ልታደርጊው እንደማትችይ ነው ልነግርሽ የምንችለው። እኔ አልፈራውም ብሏል ብሩክ። እውነቱን ነው። ጭራሽ የሚያስፈራ ነገር አይደለም። ይህንን ብታደርግ እንኳን መፍራት ያለባት አብሳላት ናት። ሀይሜን ማገት ማለት ምን ማለት እንደሆነ አድርገሽ ባታየው ነው እኔ የምመክርሽ። ጭራሽ ማሰብ ለራሱ ይከብዳል። አታደርጊውም፣ ማድረግማችም ሲጀመር። ምክንያቱም ብዙዎቻችን የፍቅር ጉዳይ ነው፣ ፍቅር አንዳንዴ ሳንፈልገው ሳናቅደው የሚመጣ ድንገት የሚመጣ ነገር ነው ብለን ብዙዎቻችን፣ በተለይ ሀይሚ እንደ ሴት ተረድታሻለች። ሀይሚም ደግሞ ስሜትሽን ግልጽ ማድረግሽ ነው እንጂ ሳታስቢው የሆነ በእቅድሽ ከቁጥጥርሽ ውስጥ ውጭ የሆነን ነገር ያንቺ ጥፋት አይደለም። ነገር ግን ያንቺ ጥፋት ስሜትሽን ግልጽ ማድረግሽ ነው ብላ አብራርታላታለች። ስለዚህ አሁን ደግሞ ጭራሽ የእገታው ሀሳብ ፈጽሞ መሆን የሌለበት ነገር ነው። እንግዲህ ቡታጅራ ለመሄድ ለበዓል ወደ ቡታጅራ እንደሚሄዱ ቀደም ብለው ተናግረዋል። እንደዚሁም ደግሞ ሰሞኑን በተለይ ዝግጅትም እንደጀመሩ ሰምተናል። ከዝግጅቱ ጋርም ብሩክን ተዘጋጅ ብለዋለች ሀይሚ። ለምንድን ነው ተዘጋጅ ያለችው? ለምርመራ በዛው ተመርምረው መምጣት አለባቸው የሚለውን ነገር ነው። ስለዚህ ብዙዎቻችሁ እስኪ ምርመራው አዲስ አበባ ይሆን እያላችሁ ድምጽ ሆኑ። እኔ ለራሴ ሀሳቢ ምርመራው አዲስ አበባ እንዲሆን ነው። ከበዓል በኋላ ማለት ነው። በዓል አክብረው ከተመለሱ በኋላ አብራ መታ እዩ አዲስ አበባ ቢካሄድ ባይነኝ ምርመራው። በቃ ለሁሉም ነገር ምንድነው ምክንያትሽ እንዳትሉኝ፣ ብቻ ብዙዎቻችን የምንስማማበት እንደዛ ከሆነ ቢሆን መልካም ነው ላለው። ነገር ግን ከጨረቃዎች ፍላጎት ደግሞ አይበልጥም። እነሱ የሚፈልጉትን ነገር ያደርጉ። ዋናው ነገር ንጽህናቸውን የሚያረጋግጥ ነገር እንዲመጣ የብዙዎቻችን ፍላጎት ስለሆነ እውነትን የሚገልጽ በቃ ማንንም ከተጠያቂነት ነጻ ለማድረግ ሳይሆን እውነታው እንዲወጣ ስለምንፈልግ ደስ ይላል ምርመራ ማካሄዳቸው። ሲቀጥል እንግዲህ ለበዓል ዝግጅት እንደጀመሩም መግቢያው ላይ ነግሬያችኋለሁኝ። በዓልን ከቤተሰብ ጋር ነው። ብሩክና ሀይሚ ብቻቸውን አይደለም የሚሄዱት። ባይዘወይ ብዙ ባልደረቦቻቸው፣ ጓደኞቻቸው ለበዓል አብረዋቸው ከሚወዷቸው ከቤተሰቦቻቸው ጋር እዛው ቡታጅራ ለማሳለፍ እየተዘጋጁ ያሉ ሰዎች እንዳሉ ሰምተናል። ከእነሱ ባልደረቦች ከጓደኞቻቸው ማለት ነው። እንደዚሁም ስም መጥቀስ አልፈልግም። ባይዘዌ እዚህ ላይ በጨረቃ ፋሚሊ ስለሆነ ማብራራት የምፈልገው እና እንግዲህ ደስ ብሏቸው በዓልን በደመቀ መልኩ በደስታ አሳልፈው እንደሚመለሱ ተስፋ እናደርጋለን። ሲቀጥል አብሳላት ሀይሚን ለማሳገት የሚያበቃ አቅም የለሽም ባይዘወይ። ምክንያቱም አንድ ሰው ማድረግ ያለበት መስዋዕት መክፈል ያለበት እንደዚሁም ሞገስና መሸለምም ሆነ መከበር ያለበት በስሙ በመልካምም ሆነ በመጥፎ መነሳት ያለበት በስራው ልክ ብዬ ነው ብዬ ነው የማስበው እኔ እንደራሴ። ከአሁን በፊት እንግዲህ ሀይሚ ምንም ያጠፋቸው ጥፋት የለም፣ ምንም ያደረገችው ነገር የለም። ብዙዎቻችን ስሜታዊ ሆነን ተናደን አብሳላትን እየተቃወምን ሳለን እንኳን ከሰዎች ከሁሉም ቀድማ የተበደለችው ከሁሉም በላይ የተበደለችው ሀይሚ ናት። ከሁሉም ቀድማ እሷን የተረዳቻት አብሳላትን የተረዳቻት ይቅርታዋን እየተቀበለቻት እንደዚሁም ደግሞ በሙሉ ልቧ ያመነቻት አይታችኋል። ብሩክ ይህንን ነገር እየሰማን ነው። ለማሳገት ሀይሚን ለማሳገት እያሰብሽ ነው እየተባለ ነው ብሎ ሲናገር ለራሱ ሀይሚ የመለሰችውን አይታችኋል። አታደርገውም ነው ያለችው ሀይሚ። ታደርጋለችም ብዬ አላስብም ነው ያለችው ሀይሚ ለአብሳላት እየመሰከረችላት ማለት ነው። ይህን ያክል ነው ንጹሕ ልብ ያላት ሀይሚ። ምክንያቱም አንዳንድ ሰው ቢሆን አታደርገውም አይባልም፣ እንደዚህ ያደርጋለች ከአሁን በፊትም እንደዚህ ያደርጋለች ምናምን እያለ የተበደለውን ያሳለፈውን ነገር ሁሉ እያነሳ ትንንሹን ነገር እያካበደ የሰዎችን
ልብ ለመስበር የሚሞክሩ ሰዎች አሉ። ሀይሚ ግን ይህን አላደረገችም። አይታችኋል እንግዲህ ምን በመካከላቸው ምን አይነት ህይወት ስትኖር እንደነበረ ሀይሚ ምን አይነት ስቃይ ስታይ እንደነበረ ራሷን ስታ እስከ መውደቅ ሆስፒታል እስከ መግባት ከምትወደው ከብሩክ ለመለያየት ከመወሰን እንደዚሁም ደግሞ ከምትወደው ሀገሯ ከኢትዮጵያ ለመውጣት እስከ መወሰን ድረስ ደርሳለች። ብዙ ነገሮችን፣ ብዙ ውሳኔዎችን፣ ብዙ አስቸጋሪ የሚባሉ ቀናቶችን እንድታልፍ ምክንያት ሆናታለች ማለት ነው። ያንን ነገር ሙሉ ለሙሉ ረስታ ነው ጥፋትሽን አውቀሽ ይቅርታ መጠየቅሽ ደስ ይላል፣ እኔ ይቅርታ አድርጌልሻለሁ ያለቻትና አሁን ሙሉ ለሙሉ ይቅርታ ስትቀበላት በዚህን መልኩ ደግሞ ባይዘዌ ይህ ነገር እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል የማሳገቱ ሀሳብ። ምክንያቱም አብሳላትም እንደዚሁ የራሷን ሀሳብ ጠቅሳለች። ብዙ ሰዎች ሰው ሲስማማ፣ ፍቅር ሲሰፍን፣ አንድነት ሲሰፍን፣ ሰው ለሰው ሲግባባ የማይወዱ ሰዎች አሉ። ይህንን መረጃ ያወጡት እንደዚሁ ሀሳቡንም ያመጡት ፈጽሞ የማላውቀውን ነገር እያሉኝ ያሉት ሌሎች ሰዎች ናቸው፣ አትመኑ ብላለች። ይህ ማለት ደግሞ ኖርማል ነው። አንቺ ምንም ካላሰብሽ በቃ ከብሩክና ከሀይሚ ጎን ሆነሽ ህይወትሽን መቀጠል ትችያለሽ ማለት አይደለም። ብሩክም እንደተናገረው ከአሁን በፊት እኔን አፍቅራ የነበረች ሴት ተመልሳ ለኔም ሆነ ለሀይሚ ቤስት ፍሬንድ ልትሆን አትችልም ብሏል። ወይ ብሩክ ብዙ ጊዜ አስተሳሰቡ እንደዚሁ አመለካከቱ በጣም ነው የሚመቸኝ። ቤስት ፍሬንድ የሚባል ነገር አለ። ኦሬዲ ሴት ለሴቶች ቤስት ፍሬንድ በተለይ አብሮ አደግ ወይም በስራ በሆነ ነገር የተግባቡ ሴቶች ቤስት ፍሬንድ ቢሆኑ ኖርማል ነው። በጣም ኖርማል ነው። አሁን እኛ ለራሱ እኔ ብዙ በጣም ትልቅ ቦታ የምንሰጣቸው ቤስት ፍሬንዶች አሉኝ፣ የሴት ማለት ነው። ነገር ግን ወንድ የሴት ቤስት ፍሬንድ፣ ሴት ደግሞ የወንድ ቤስት ፍሬንድ የሚባለው ነገር ፈጽሞ አልቀበለው ነገር ነው። ከትዳርም በፊት ሆነ ከትዳርም በኋላ ይሄ ቤስት ፍሬንድ በወንዶችና በሴቶች መካከል የሚኖረው ቤስት ፍሬንድ በቃ ቤስት ፍሬንድ ማለት ታማኝ ምርጥ ጓደኛ እንደማለት ነው። በቃ በትንሽ ትልቁ የምታማክሩት የምታወያዩት፣ እንደኔ እንደ ምክር ቤተሰብ፣ እህት፣ ወንድም ቤስት ፍሬንድ ቢሆን ጥሩ ነው። ብዙ ጊዜ አንዳንድ ሰዎች የሚጋለጡት ቤስት ፍሬንድ ብለው በሚያስቡት ሰው ነው። ብዙ ተበደልኩኝ፣ በጓደኛዬ እንደዚህ ሆንኩኝ፣ በጓደኛዬ እንደዚህ አይነት መረጃ ወጣብኝ፣ እንደዚህ አይነት በደል ደረሰብኝ፣ ሙሉ ለሙሉ በሙሉ ልቤ አምኛው ምናምን የሚባሉ ነገሮች አይታቸዋል መቼም። እናንተም እንደዚሁ በህይወታችሁ ሊገጥማችሁ ይችላል። እንደዚሁ በሶሻል ሚዲያ ብትገቡ አብዛኛው ሰው አዝኖ ተጎድቶ በቃ ያልጠበቀው ነገር ሆኖበት የሚመጣው ምንድን ነው ምክንያቱ ስትሉት፣ በሚያምነው ሰው የተከዳ በሚያምነው ሰው በቃ ወይም ደግሞ አላቅም ብዙ ምክንያቶች እያነሱ ነገር ግን ዋናው መንስኤው በቤስት ፍሬንድ ወይም ደግሞ የቅርብ ጓደኛ በሚባል አካል ነው። እና እንደዚህ ደግሞ በተለይ ለትዳር ጠንቅ የሆነ ነገር ቢኖር ቤስት ፍሬንድ የሚባል ነገር ነው። ብዙ ጊዜ ቤተሰቦቻችንን ቤስት ፍሬንድ ስናደርግ፣ እህቶች ወንድሞቻችንን ቤስት ፍሬንድ ስናደርግ ለእንደነዚህ አይነት ላልጠበቅነው አደጋ ብዙ ጊዜ አንጋለጥም። ምክንያቱም በዋናነት ያ ሰው ቤስት ፍሬንድ ሆነን ከቀጠልንም ቤስት ፍሬንድ ነው፣ እህቶቻችን ወንድሞቻችን ናቸው። ነገር ግን ቤስት ፍሬንድ ናቸው። ቤስት ፍሬንድነታችን ሲቋረጥ ለራሱ እህቶቻችን ናቸው ወይ ወንድሞቻችን ናቸው። እኛን ለከፋ ነገር አጋልጦ ቢሰጡ ለራሱ ነገ ያው ነው። በጥቅሉ ምን ልበላችሁ ትረዱታላችሁ ብዬ ተስፋ አደርጋለሁ። ዝም ብላችሁ ድንገት ያገኛችሁትን ሰው ቤስት ፍሬንድ ብላችሁ ሙሉ ለሙሉ አምናችሁ መውጣት የሌለበትን ሚስጥር ካወጣችሁ ካጋለጣችሁ በኋላ ከዛ ሰው ጋር በሆነ ነገር ስትቀያየሙ በቃ ከዛ በኋላ ምንም አትተዋወቁም። ሲጀመር ስለ እናንተ ምኑም አይደላችሁም። መጥፎ ነገር ቢደርስባችሁ ሞራላችሁ ቢነካ ምናምን ብትጎዱ ብትበደሉ ለራሱ ለዛ ሰው ምንም ነው። በቃ
ያለፈ ታሪክ ነው። ቤስት ፍሬንድነታችሁ ያለፈ ታሪክ ነው። በሆነ መጥፎ ቀን ያ ነገር ተበላሸ። ከዛ በኋላ በቃ አታገኙትም፣ አያገኛችሁም። የፈለገውን ነገር ቢያደርጋችሁ ወይም ቢያደርስባችሁ ለራሱ እናንተ ላይ ነው ህመሙ እንጂ ያ ሰው ምንም ከእናንተ ጋር የሚያያይዘው ነገር ስለሌለ እና ምንድነው ልላችሁ የምፈልገው ብዙ ጊዜ ቤስት ፍሬንድ ስትመርጡ ለእናንተ ቅርብ የሆነ ሰው ቢሆን መልካም ነው ላለሁኝ። ሳይበደሉ ወይም ደግሞ የሆነ ነገር ሳይደርስ ነው መጠንቀቅ። አንዳንዴ ብልጥ በሰው ይማራል፣ ሞኝ በራሱ ይማራል የሚባል ነገር አለ። በሶሻል ሚዲያ ላይ የሚወሩ የሚነገሩ የሚታዩ ነገሮች ሁሉ ፈጽሞ በእኛ ላይ ሊደርሱ አይችሉም ብለው የሚገምቱ ሰዎች አሉ። እንዴ በምን እርግጠኛ ሆናችሁ? በእናንተ ላይ እንደማይደርስ በምንም እርግጠኛ አይደለንም። ስለዚህ እያንዳንዱ ቪዲዮ የሚሰራው እያንዳንዱ ታሪክ የሚለቀቀው ያልተቀጣ ሰው በዛ ስቃይ ላይ ያላለፈ ሰው እንዲማርበት አስቀድሞ እንዲማርበት ነው። እና የሆነ አንዳንዴ በጣም የዋህ ሰዎች የሆነ የጋለ ብረት አምጥታችሁ ይሄ በጣም ነው የሚያቃጥለው ብትሏቸው አረ እውነትህን ነው እስኪ ሊያዘው ብለው ሁሉም ይይዟሉ። ከያዙት በኋላ ከጨበጡት በኋላ ካቃጠላቸው በኋላ ነው እርግጠኛ የሚሆኑት እንጂ እንደዚሁ ብትነግሯቸው አያምኗቸውም። እና በጥቅሉ አንዳንዴ በሰዎች ታሪክ በሰዎች ላይ በሚሆነው ነገር በሚለቀቁ ቪዲዮዎች በሚለቀቁ በፖስቶች በጽሁፍም ሆነ በቪዲዮ በእያንዳንዱ ነገር ልንማር ይገባል ባይ ነኝ። በተለይ ደግሞ በስደት ላይ ያለን እህቶች በገንዘብና በሚስጥር ዙሪያ ላይ ብዙ የሚጋለጡ እህቶች ስላሉ ይህንን ነገር ብንማርበት ባይ ነኝ። ሲቀጥል እንግዲህ ጨረቃዎች ወደ ቡታጅራ ለበዓል ሊሄዱ እንደሆነም እንግዲህ መግቢያው ላይ ነግሬያቸዋለሁ። መልካም ጉዞ፣ መልካም ሁሉን ነገር ያሰቡትን ነገር ያሳካላቸው እንላለን። እንደዚሁም በምርመራው ዙሪያ ላይም ተዘጋጅበት ብላለች ሀይሚ። ባይዘወይ ብሩክ በዚህ ነገር ምንም የፈራ አይመስልም፣ አልፈራምም ሲጀመር። ምክንያቱም አንድ ሰው ያላደረገውን ነገር አላደረገውም። በቃ ምንም ያክል ሰው ቢያማችሁ እናንተ ካልዋላችሁበት ነገር ምንም አይመስላችሁም። ነገር ግን የሆነ ያጠፋችሁት ነገር ሲኖር ገና ሰው ሲያስታውሰው ለራሱ እናንተ በጣም የምትደነግጡበትና የምትርበተበቱበት ነገር ሊኖር ይችላል። እና ምንም ያጠፋው ነገር ስለሌለ ያውን ብሩክ ደስ ነው ያለው። ምክንያቱም ንጹህነቱ ነው ሊረጋገጥለት እየሆነ ያለውና በጣም ደስ የሚል ነገር ነው። በቅርብ ሙሉ ለሙሉ ደስተኞች ሆነው እንደሚመጡ ተስፋ እናደርጋለን። በቪዲዮ ላይ ደግሞ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ